ሰላም ቤተሰብ፣ ዛሬ ደግሞ በጣም ጫና ያለው ነው። ሶሲ ጭራሽ ሀይሚ ላይ እጅሽን አንስተሻል። እኛ አንፋታሽም። ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ባላችሁበት ሰላማችሁ ይብዛልኝ። በመጀመሪያ ደረጃ ሀይሚዬ የእኛ ውድ እህት እንኳን ደስ አለሽ። 200,000 200K ስለገባሽ ኮንግራጁሌሽን ብያለሁ። ኮንግራ ብያለሁኝ። እውነት ይሄን ደስታ ፍቅር ሆናችሁ ብታከብሩ ደስ ይለኝ ነበረ። ፍቅር ሆናችሁ እንደ ቀድሟችሁ እየሳቃችሁ ደስ በሚል ሁኔታ ብታከብሩት ደስታችንን አንችለውም ነበረ። ግን ምንም ማድረግ አይቻልም። ሰላም ሊፈጠር አልቻለም። ሌላው ወደ ዛሬው ቪዲዮ ሲሄድ ሶሲ ሀይሚ ላይ እጅ የማንሳት አቅሙ ስልጣኑ የሚልሽ እንደዚህ አደርጋለሁ ብለሽ እንዳሰብሽው ወጥመድ ውስጥ እንደምትገቢ አስቢው። እዛ ቁጭ ብሎ ዳኒ ቡርኬ መቶኛል ወይም ቡርኬን አታክ አድርጎኛል ብሎ ነው አይደል ከሷ ያለው። አንቺ ደግሞ እጅሽን ሀይሚ ላይ ለመሰንዘር በመቃጣትሽ ራሱ በህግ እንድትጠየቂ ማድረግ እንችላለን። በህግ ትጠየቂያለሽ። ምክንያቱም እናንተ ማታ ኢንጆይ እያደረጋችሁ ሁለታችሁ አንቺና ዳኒ እየተዝናናችሁ ነበረ። ገብቶሻል። ግን የሀይሚን ህይወት ለመረበሽ ግን እዚህ ደረጃ መተሻል። ባይዘወይ ሌሎቻቸው ምንም ችግር የለባቸውም። ሀይሚ ብቻ ነች አሁን በጣም እየተጨነቀች ያለችው። ታውቃላችሁ፣ ሀይሚ በጣም ጭንቀት ውስጥ ነው ያለችው። ማንም የተረዳ ሰው የለም፣ ማንም ማለት ነው። ቡርኬም እኔ እንጃ ምን እንዳረጓቸው ምን አድርገው እንዳፈዝዟቸው ባላቅም፣ በዚህ ደረጃ እኔ እውነት ለመናገር በጣም ከባድ ነገር ነው እያየን ያለ ነው። በጣም ከባድ ነገር ነው። አንድ ቀን እሱ በቃ ከዚህ በኋላ እኔ ጨርሻለሁ ከአንቺ ጋር ብሎ ይሄዳል። በማግስቱ ደግሞ እሷ ይኸው ዛሬ ደግሞ እሷ በቃ ከዚህ በኋላ በቃ ብላ ሄደች ማለት ነው። እኔ እንዴት አድርጌ ላንቃሽ ሀይሚ? ቡርኬ እስኪ ልብ ብላችሁ ስሙ። እስኪ እነዚህ ልጆች በእናንተ ላይ ሌላ ሴራ እያሴሩ ነው ብለን ስንት ጊዜ ነው የምንነግራችሁ? ቡርኬ አሁን አንተ ሶሲን አምነሃት ነው? ሀይሚን ብትሆኝ ዳኒን አምነሽው ነው እንዴ? ዳኒ ማለት እኮ እውነቴን ነው የምነግርሽ በጣም ከዚህ በፊት እኮ ብዙ ነገር የሰራ ሰው እኮ ነው። ሌላ ሰዎችን ይህን ታሪክ አታቂ? የቆዩ ቪዲዮዎቹን ላምጣው እኔ አምጥቼ ልስራልሽ። ነገር ማየት ማመን ነውና ታምኛለሽ እሱን ስታይ። ከዚህ በፊት የስንት ሰውን ህይወት የበጠበጠ ልጅ እኮ ነው ዳኒ ማለት እንዲህ። ሶሲም ብትሆን ደግሞ ከዚህ አግብታ ፈታ ከዳኒ ጋር አሁን ድጋሚ ሌላ ህይወት ጀምራ ያለች ልጅ ናት። እሱንም ይኸው እንደዚህ እንደ እሳት እንዳነሰው ቂጣ እያርመጠመጠችው ነው። ደግሞ ዛሬ ይባስ ብላ ጭራሽ ሀይሚን ለመምታት ይቃጣታል። እጇን ታነሳለች። እጅሽን እንኳን ማንሳት ቀርቶ ቀና ብለሽ እንድታያት አንፈቅድልሽ። ሀይሚን ቀና ብለሽ የማየት ሞራል ራሱ ሊኖርሽ አይገባም። እሬል ነው ምነግርሽ ማለት ነው። እንዴ እቺ ልጅ አላበዛችሁም እንዴ ጋይስ? እኛ መላ እንፍጠር እንዴ? ሶሲን የሆነ ሰበር ወጋ አስደርገን እናስቀምጣት እንዴ? ትንሽ መርፌ ወጋ አርገን ቤት እንድትቀመጥ እናርጋት እንዴ? በዛ እኮ በጣም እንዴ። አንድ ቀን እቺ ልጅ እኮ በሁለት ሰው ተጠበሰች እኮ ሀይሚ በሁለት ሰው ተጠበሰች። አንዴ ዳኒ ጋር ትሄዳለች፣ እሱ እንዲያነሳ ስትለማመጥ ሌላ ችግር ይመጣባታል። እንደገና እሱ ጋር ደግሞ ለማግኘት ስትል እቺ ሶሲ ትመጣለች። ምን ሼ ጋይስ እንዴ! በመሀል ቤት እቺ ልጅ እኮ ተሰቃየች ሀይሚ። እኔ ዛሬ ቡርኬ ራሱ አሳዝኖኛል። ማለት ቡርኬ ራሱ ምንም በቃ ፍስስ አድርገዋቸዋል። ምንም ነገር በቃ አያወሩም። እሱ ስለ ሶሲ ነው የሚያወራው፣ እሷ ስለ ዳኒ ነው የምታወራው። ምንድን ነው ያደረጓችሁ? ምንድን ነው ያቀመሳችሁ እንዴ? ምን አክል ድፍረት ቢሰማሽ ነው? ምን አክል ወኔ ቢኖርሽ ነው ሀይሚን ለመምታት እጅሽን ብድግ የምታረጊው? ሀይሚን ለመምታት በዚህ ደረጃ እጅሽን ማንሳትሽ በራሱ እኛ አንፋታሽም። ኦኬ አሁን እኔ ስራ ቦታ ስለሆንኩ እንጂ እንዴት አድርጌ እንደምረግጥሽ እኔ ነበረ የማውቀው። ግን ስራ ቦታ ነኝ፣ አይመቸኝም። በጣም ነው ማዝነው በዚህ ሁኔታ። በጣም ውስጥ ይከፍቶኛል በእውነት። ጭራሽ ለመምታት ሀይሚን ለመምታት መነሳሳትሽ በራሱ ከባድ ነው በእውነት። ያሳፍራል ሶሲ፣ በጣም ያሳፍራል። አፍሬብሻለሁ ለማንኛውም እና ጋይስ፣ ሌላው ደግሞ ሀይሚ 200K ስለገባሽ በጣም ደስ ብሎናል። እንኳን ደስ አለሽ። የለፋሽበት የደከምሽበት የሰው ልጅ ጥሮ ግሮ የሆነ ያሰበው ደረጃ ሲደርስ ደስ ይላል። እንዲሁም ደግሞ ታውቃላችሁ ኢትዮጵያ ውስጥ ባይዘዌ በዩቱብ ምንም ያክል ተሰርቷል ተብሎ አይታሰብም።
ከሌላው ዓለም አንጻር ማለት ነው። ይህ ነው ህንዶች በጣም ነው ዩቱብን የሚሰሩት እና ገና አሁን ነው ገና እንቅስቃሴው የተጀመረው የዩቱብ ስራ ገና አሁን ነው ማለት ይቻላል። ምክንያቱም ብዙ ሰዎች ስለ ዩቱብ ጥቅም አያውቁም። ዩቱብ ምን እንደሆነ የማያውቁ ብዙ እህቶችና ወንድሞቻችን አሉ እና ዩቱብ በጣም አሪፍ ነው። የሚገርማችሁ ነገር ህንዶች በዓለም አንደኛ ናቸው በዩቱብ ማለት ነው። እና እነሱ እናቶች ራሱ ሳምቡሳ እየጠበሱ ቪዲዮ ይለቃሉ፣ ግን ቪዋቸው በሚሊየን ነው ጋይስ። እና እኛ ጋር ደግሞ ያው ካለው ሁኔታ አንጻር ይመስለኛል ብዙ ቪውን ባይኖር ግን ጥሩ ነው። እንኳን ደስ አለሽ የኔ ውድ እህት፣ በጣም ደስ ብሎኛል። ደስታሽም ደግሞ ደስታችን ነው። ገና ከዚህ በላይ ሚሊየን ገብተሽ በትልቁ እንደምታከብሪ ተስፋ እናደርጋለን። ዋናው ግን ወደ ሰላም እንድትመጡልን ነው የምንፈልገው። ይህንን የደስታ ጊዜሽን በሰላም ከቡርኬ ጋራ በሚያምር ሁኔታ 200 ኬሽን እንድታከብሪ እንፈልጋለን። እኔ ይሄ ነው የምለው እና ሰላም ብትፈጥሩ ቶሎ እና እኛም ቲክቶክ ላይ የትም ቢሆን ብናከብረው ኬካችንን እየቆረስን ጁሳችንን ደርድረን እንደተለመደው በጣም ብዙ ወዳጆች እንዳሉሽ ታውቂያለሽ። ብልጭ ድርግም አድርገን ክሪስማስ ነገር ሰርተን ይናፍቃል ይህንን ለማክበር እና ሰላም አውርዱ በእናታችሁ። ስንወዳችሁ ሰላም ሁኑ።